በኢትዮጵያ የኪነ ጥበብ እንቅስቃሴ ውስጥ በፊልሙም በቲያትሩም በመድረክ ስራዎች በማስታወቂያና በቴሌቪዥን ስራዎችም ጭምር አለፍ ሲልም በበጎ አድራጎት እንቅስቃሴዎች ላይ የሚታወቁ ዕውቅ ኢትዮጵያውያን ከዚህ በተጨማሪ ደግሞ በርካቶችን አጭበረበረ የተባለ የድርጅት መስራችና ባለቤቶች ወደ እስር ቤት መግባታቸው ብዙሃንን በማህበራዊ ሚዲያ ላይ እያነጋገረ ይገኛል። ታዲያ ድርጅቱንና ከድርጅቱ ጋር የሰሩ ታዋቂ ሰዎችን ይሄንን አስገራሚ ነገር ያጋለጠና በርካቶችን ያነጋገረ አንድ ሰው አለ። በማህበራዊ ሚዲያ ላይ በዚህ ሰዓት ብዙ ሰዎች እያመሰገኑት ይገኛሉ። ማን ነው? ምንድነው ያደረገው? የሚለውን የኋላ ታሪኩንም አንስተን ጭምር እንነግራችኋለን። እነዚህ ታዋቂ ሰዎች ወደ እስር ቤት ከገቡ በኋላ ፎቶአቸው ይፋ ሆኗል። ፍርድ ቤት ላይ ከቀረቡ በኋላ ደግሞ በፍርድ ቤት ውስጥ ያልተጠበቀ ክስተት ተከስቷል። እንባን ጭምር ያመጣ አንድ ክስተት ነው የተፈጠረው። ምንድነው ጉዳዩ? ምን ተፈጠረ ፍርድ ቤት ላይ የሚለውንም እናነሳለን። ሌላው እነዚህ ታዋቂ ሰዎች በዚህ ሂደት ውስጥ እንዲሳተፉ ጉድ ሰርቷቸዋል የተባለው የድርጅቱ መስራችና ባለቤት ማን ነው? ምንድነው ያደረገው? አሁን በፖሊስ ቁጥጥር ስር ከዋለ በኋላስ ፍርድ ቤት ውስጥ የተመሰረተበት ክስ ምንድነው የሚለውን በዝርዝር እንነግራችኋለን። በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን የተወደዳችሁና የተከበራችሁ ተመልካቾች እንደምን አላችሁልን? ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ የሚያቀርብላችሁ። ዛሬም እነዚህን ወቅታዊ ጉዳዮች እናነሳለን። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። ወደ ዝርዝሩና ወደ መረጃዎቹ እንለፍ። ፊንቴክ ኢንቨስትመንት ተብሎ የሚጠራው ድርጅት በጣም በርካታ የማጭበርበር ወንጀሎችን እንደፈጸመ በልዩ ልዩ ማህበራዊ ሚዲያዎች ላይ የወጡ መረጃዎች የሚያመላክቱ ናቸው። እንግዲህ ካጭበረበረባቸው መንገዶች መካከል በጣም በርካታ የቢዋይዲ ኤሌክትሪክ መኪኖችን ከውጭ ሀገር ወደ ሀገር ቤት እያስገባሁ ነው፣ ከቻይና ካምፓኒዎች ጋር ህጋዊ የሆነ ውል በማድረግ ወደ ሀገር ቤት እያስገባው እየሸጥኩ ነው በማለት ብዙ ሰዎችን ሲያጭበረብር ቆይቷል። ታዲያ ያላችሁ ከሚሰራባቸው ማስታወቂያዎች ውስጥ ጅቡቲ ወደብ ላይ የገቡ በጣም በርካታ መኪኖች አሉኝ ይላል። መርከብ ላይ የተጫኑ ብዙ መኪኖች አሉኝ ይላል። ሌላው ደግሞ አዲስ አበባ ከተማ ውስጥ መስቀል አደባባይ ጭምር ለደንበኞች ይሄውና መኪኖችን እያስረከብኩ ነው በማለት ልዩ ልዩ ኢቨንቶችን በማዘጋጀት ሰዎችን በማሰባሰብ በርካታ ሚዲያዎች እንዲያጥለቀልቁት በማድረግ ጋዜጠኞች ለድርጅቱ እንዲዘግቡም ጭምር በማድረግ እንዲህ አይነት የማጭበርበር ሂደቶችን ሲያደርግ ነበር። ነገር ግን መስቀል አደባባይ የታዩት መኪኖች በሙሉ በኪራይና በውሰት የመጡ እንጂ ትክክለኛ የድርጅቱ መኪኖችና ከውጭ ሀገር ተረክቦ ያመጣቸው እንዳልሆኑ እየተጋለጠ ይገኛል በዚህ ሰዓት። ሌላው ግን በኢትዮጵያ ኪነ ጥበብ ውስጥ በፊልሞችም በቲያትሮችም በጣም ተወዳጅ የሆኑ ብዙ ሰዎች የሚያምኗቸው ከዚያ ባለፈ በበጎ አድራጎት ስራዎች ላይ ብዙ አበርክቶችን ማድረግ የቻሉ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ መሆን የቻሉ ሰዎችን በልዩ ልዩ ሚዲያዎች ላይ በርካታ ፕሮግራሞችን በማዘጋጀትና በማቅረብም ጭምር የሚታወቁ ሰዎችን ተጠቅሞ እነዚህን ሰዎች የድርጅቱ አምባሳደር በማድረግ መኪናዎችን በመስጠትና ሌሎች አይነት ጥቅማ ጥቅሞችን በመስጠት በማማለልም ጭምር ሊሆን ይችላል ወይ በማታለልም ልንለው እንችላለን። ሰዎቹ ስለ ድርጅቱ መልካምነት፣ ስለ ድርጅቱ ተአማኒነት እንዲመሰክሩ በየሚዲያው እንዲናገሩ አድርጎ ሰዎች ደግሞ እነሱን አምነው መኪኖቹን ለመግዛት ክፍያ እንዲፈጽሙ በማድረግ ነው ትልቅ የሆነ የማጭበርበር ስራ የፈጸመው ማለት ነው ይሄ ድርጅት። ታዲያ እንግዲህ ከዚህ ድርጅት ጋር ሰርተዋል የተባሉ በጣም በርካታ ታዋቂ ሰዎች በፖሊስ ቁጥጥር ስር ውለው እስር ቤት ውስጥ ነው የሚገኙት። ፍርድ ቤትም ቀርበዋል። አካውንታቸው ታግዷል። ቤት ንብረታቸው፣ መኪናቸው እንዳይሸጥ እንዳይለወጥ በሚል በፍርድ ቤቱ እገዳ ተላልፎበታል ማለት ነው። ዛሬ ከፌዴራል ፖሊስ የወጡ መረጃዎች አሉ። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት አቶ ዮሐንስ ዳንኤል ኢየሱስና ግርማይ ገብረ ሚካኤል ይህደጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም 1200 በላይ ዜጎችን በማጭበርበር 1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራውን አጣርቶ ለአቃቤ ሕግ በመላክ ክስ እንዲመሰረትባቸው ማድረጉን ተገልጿል ይለናል የኢትዮጵያ ብሮድካስቲንግ መረጃ። መጀመሪያ ላይ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ የነበረ ቢሆንም ወንጀሉ ውስብስብና ከፍተኛም ልምድ የሚጠይቅና
ድንበር ተሻጋሪ በመሆኑም ምርመራው በኢትዮጵያ ፌዴራል ፖሊስ በኩል በሰፊው ሲጣራ ቆይቷል ይላል። በአሁኑ ወቅትም ተጠርጣሪ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ሆኖ ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል በቁጥጥር ስር ለማዋል ክትትል እየተደረገ ይገኛል ብሏል መረጃው። አክሎም ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካም ዓለም ዋንጫ ወቅትም አስካሉካን በተባለ ድርጅት ስም ዜጎችን በማጭበርበርና በሚሊዮኖች የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡን የወንጀል ሪከርዱ ያመላክታል በማለትም ነው የሚጨምረው የፖሊስ መረጃም። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን በማለት 950 ሺህ ብር የክፍያው 50% ማለት ነው ቅድመ ክፍያ እንዲፈጽሙና ቀሪውን 50% ደግሞ በ5 ዓመት ውስጥ በባንክ ብድር እንዲጨርሱ በማሳመን ነው ወንጀሉን የፈጸሙት ይላል። ህዝብን ለማሳመን ሲሉ ደግሞ 148 መኪኖችን ከጅቡቲ በማስገባት 100ዎቹን ለተወሰኑ ሰዎች ማከፋፈላቸውንና ቀሪዎቹን 48 ዘመናዊ መኪኖችን በድብቅ መሸጣቸውን ፖሊስ አረጋግጧል ብሏል። በተጨማሪም 350 መኪኖች ወደ ሀገር ቤት መግባታቸውንና 400 መኪኖች ጅቡቲ ወደብ ላይ መድረሳቸውን የሚገልጽ የሐሰት መረጃም ለተጎጂዎችም ሲሰጡ እንደነበርም በምርመራው ተደርሶበታል። ነገር ግን እነዚህ መኪኖች አልገቡም። ተጠርጣሪዎቹ የኤሌክትሪክ መኪና አምራች የሆነ የቻይናው BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸውም ውል እንዳላቸው በማስመሰልና በመስቀል አደባባይ ከተለያዩ ቦታዎች በትውስት ያመጧቸውን መኪኖችም ድርጅቱ ያስገባቸው በማስመሰል የማጭበርበር ወንጀልን ፈጽመዋል ብሏል። በጅቡቲ አልፋቲዞ የተባለ ድርጅት በማቋቋም መኪኖቹን በ10% ቅድመ ክፍያ ተረክበው ቀሪውን ደግሞ 90% ክፍያም ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸውንም በምርመራም ተረጋግጧል የተባለው። ፖሊስም እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂም ለቅድመ ክፍያ ለመንግስት ታክስና ለቻርጀር ማሰሪያ በሚል በአጠቃላይ 1,365,000 ብር ተቀብለዋል ነው የተባለው። የፊንቴክ ኢንቨስትመንት ድርጅት ባልተገባናም በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ገዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል ነው የተባለው። ፍርድ ቤቱም በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ፈቅዷል። እነዚህ ግለሰቦችም ዕውቅናን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው 8 ሚሊዮን ብር የሚያወጣም የBYD ሶንግ ፕላስ መኪናም በስጦታ በመቀበል ወንጀሉን በማሳለጥ ተጠርጥረዋል ይላል ይኸው መረጃም። የኢትዮጵያ ፌዴራል ፖሊስ በማጭበርበር በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና በድንበር ተሻጋሪ ወንጀሎች ላይ የጀመረውን ምርመራም አጠናክሮ እንደሚቀጥልም ነው ያስታወቀው። እንግዲህ እንደሰማችሁት ነው ጉዳዩ በጣም ውስብስብ ነው። በጣም በተራቀቀ መንገድ ነው ህዝብን የማጭበርበር ስራና ተጎጂዎችን እንዲህ አይነት ጉዳት ውስጥ እንዲገቡ ያደረጓቸው። ለማንኛውም ይሄ ሁሉ ጉድ እየተፈጸመ ባለበት ጊዜ ገና አስቀድሞ ይህ ድርጅት እያጭበረበረ ነው፣ ህዝብን እያታለለ ነው፣ አርቲስቶች ደግሞ በዚህ ጉዳይ ላይ ተሳታፊ ናቸው፣ ራሳችሁን ከዚህ ነገር ላይ አውጡ፣ ይሄን መኪና ደግሞ ለመግዛት ያሰባችሁ ሰዎች ባካችሁ ተጠንቀቁ የሚሉ በጣም በርካታ መልእክቶችን ሲያስተላልፍና ሲያሰራጭ የነበረ አንድ ሰው አለ። አዎንታ በርሲሳ በሚል በቲክቶክ ስሙ ይታወቃል። ስለሱ እስኪ ትንሽ ልበላችሁ። የአሁኑ ዘመን ጀግንነት ሜዳ ላይ ወጥቶ መፎከር ብቻ አይደለም። የሀገርንና የህዝብን ሀብት የሚመዘብሩ ህጋዊ ሌቦችን ፊት ለፊት ተጋፍጦ አቁሙ ማለትም ጭምር እንጂም። ዛሬ ስለ አንዱ የቁርጥ ቀን ልጅ ስለ ገዛኸኝ ተሬሳ ጥቂትን በላችሁ በማለት በዚሁ በማህበራዊ ሚዲያ ላይ የወጣ አንድ መረጃ ያመላክታል። በማህበራዊ ሚዲያ በተለይ በቲክቶክ አዎንታ በርሲሳ ተብሎ የሚጠራ ሲሆን በትክክለኛ ስሙ ደግሞ ገዛኸኝ ተሬሳ የሚል መጠሪያ ያለው። ገዛኸኝ ቀደም ሲል በኢትዮጵያ መንገዶች ባለስልጣን ውስጥ በአካውንታንትነትና በኦዲተርነት ይሰራ ነበር። ያኔ በሙያው ስርቆትንና ምዝበራን በቅርበት የመመልከት እድል ነበረው። ዝም ብሎ መመልከትን ግን አልቻለም። የህሊና ረፍትን የነሳው ገዛኸኝ የህዝብን ሀብት የሚዘርፉትን አካላት አደባባይ ላይ ማጋለጥ ምርጫው አደረገም። ገዛኸኝ በቲክቶክ ገጹ የሚያወጣቸው መረጃዎች ተራ ወሬዎች አይደሉም። በሚሊዮን የሚቆጠር የህዝብ ገንዘብን
ያስመለሱ ሙሰኞችንም ያጋለጡ ብዙዎችንም ያስደነገጡ እውነታዎች ናቸው ይላል ይኸው መረጃ። ነገር ግን ይህ ጀግና ብቻውን አልወጣም። በሚያጋልጣቸው መረጃዎች ምክንያት በዱላ ተደብድቤያለሁ፣ ጳውሎስ ሆስፒታል ለረጅም ጊዜ ተኝቻለሁ፣ ሕክምናም ተከታትያለሁ እያለም ይናገር ነበር። ገዛኸኝ ዛሬ ድረስ በራሱ ቤተሰብ ላይም የሚደርሰው ዛቻና ማስፈራሪያም አልቆመም ነው የሚባለው። እሱ ግን ቅንጣት ያህል አልፈራም በማለትም ይናገራል። ይህ ሰው የቤተሰብ ኃላፊ፣ የልጅ አባት፣ ድርጅቶችና ባለሀብቶች የሱን ስም ለማንሳት እንኳን ይፈሩታል። ማስታወቂያ ሊሰጡት ቀርቶ ሊጠጉት እንኳን አይፈልጉም። በዚህም ምክንያት የኑሮ ሸክሙ በላዩ ላይ ቢከብድም አሁን ግን ለህዝብ ከመቆም ወደኋላ አላለም። ለኛ ሲል ዋጋም እየከፈለ ያለ ሰው ነው ተብሎም እየተነገረ ነው። በእንደዚህ አይነት መንገድ የተለያዩ ድርጅቶችን እያጋለጠ የሚገኘው ይህ ሰው የፊንቴክ ኢንቨስትመንትንም ጉዳይ ቀደም ሲል በጣም በበርካታ ቪዲዮዎች ላይ ሲናገር ተደምጦ ነበረ። በመጨረሻም እንዲህ ያለ ጉዳይ ተፈጠረ። የድርጅቱ ባለቤቶችና መስራቾችም ወደ እስር ቤት ገቡ ማለት ነው። እንግዲህ መጨረሻውን የምናይ ይሆናል። በዚህ በማህበራዊ ሚዲያ ላይ በስፋት መነጋገሪያ ከሆኑ ጉዳዮች መካከል እነዚህ ታዋቂ ሰዎች ፍርድ ቤት በቀረቡበት ጊዜ የተፈጠረው ክስተት አንደኛው ሆኗል። የታዋቂ ሰዎች ቤተሰቦች፣ ወዳጆች፣ ዘመዶች ጉዳዩን ለመከታተል ቦታው ላይ ነበሩ። በሌላ በኩል ደግሞ በዚህ በማጭበርበር ሂደት ውስጥ ጉዳት ደርሶብናል በማለት ቅሬታ ያቀረቡ ሰዎችም ጭምር ደግሞ በሌላ በኩል ተቀምጠው ነበርና ጉዳዩ ከስር መሰረቱ በፍርድ ቤቱ በኩል ተነስቶ በመጨረሻም እነዚህ ሰዎች የፍርድ ሂደታቸውን ባሉበት ሆኖ በማረሚያ ቤት ሆኖ ይከታተሉ፣ በሚቀጥለው በሌላ የፍርድ ቤት ቀጠሮ ደግሞ እንደ አዲስ እንገናኛለን በማለት ፍርድ ቤቱ ሲወስን የታዋቂ ሰዎች ቤተሰቦችና ወዳጆች እንዲህ እንደሚሆን አልጠበቁም። እንዲህ አይነት የከፋ ነገርም ይመጣል ብለው አላሰቡም ነበርና እንባም ጭምር የታየበት ክስተት ነበረ ነው የተባለው። በሌላ በኩል ደግሞ ደስታን ያመጣላቸው ሰዎች ደግሞ አሉ፣ ተጎዳን ያሉ ሰዎች ማለት ነው። ለማንኛውም ጉዳዩ በእንዲህ አይነት መንገድ ተጧጡፎ እየቀጠለ ነው ማለት ነው። ቀደም ሲል በመግቢያችን ላይ እንደጠቀስንላችሁ እነዚህ ታዋቂ ሰዎች እንዲህ አይነት ጣጣ ውስጥ እንዲገቡ፣ እንዲህ አይነት ጉድ ውስጥ እንዲገቡ የተለያዩ የማማለያ መንገዶችን ሊሆን ይችላል። ከዚያ ባለፈ የኤሌክትሪክ BYD መኪኖችን በመስጠትም ጭምር ሊሆን ይችላል። በተለያየ መንገድ ብቻ ወደዚህ ድርጅት እንዲቀላቀሉ፣ አምባሳደር እንዲሆኑ፣ ማስታወቂያዎችን እንዲሰሩ አድርገዋቸዋል የተባሉት የዚህ ድርጅት ባለቤቶችና መስራቾች እንደሆኑ ነው የሚነገረው። ለማንኛውም እነዚህ ሰዎች አንደኛው በፖሊስ ቁጥጥር ስር ውሎ በ19 ክሶች ክስ ተመስርቶበት ሂደቱ እንደቀጠለ ነው። ሌላኛው ደግሞ ቀደም ያለው የወንጀል ሪከርዱም እንዳለ ሆኖ ተጠቅሶ አሁንም በእነዚህ ተደራራቢ በሆኑ ክሶች ተመስርቶበት ፖሊስ በቁጥጥር ስር ለማዋል ሂደት ላይ ነው የሚገኘው ማለት ነው። እና ከእንደዚህ አይነት አስቸጋሪ ነገር ራሳችሁን መጠበቅ አስፈላጊ ነው። እንግዲህ በተለያየ መንገድ በተለያዩ ሚዲያዎች የምንሰማቸው በርካታ ማስታወቂያዎች አሉ። ከመኖሪያ ቤት ጋር በተገናኘ፣ ከመኪኖች ጋር በተገናኘ፣ ወደ ውጭ ሀገር እንልካለን፣ እንወስዳችኋለን፣ ባለጠጎች፣ ባለሀብቶች ትሆናላችሁ ከሚሉ ጋር በተገናኘ ሊሆን ይችላል። በጣም በርካታ ጉዳዮች ጋር በተገናኘ እንዲህ የማጭበርበር ስራዎች ይሰራሉ። የትኛው ነው ትክክል የትኛው ነው ሐሰተኛ የሚለውን አጣርተን መግባት ይጠበቅብናል ማለት ነው። አንዳንዶቹ አማላይ የሆነ ቅናሽ የሚያሳዩ አሉ። ሌላኞቹ ደግሞ ያልተጠበቀ በጣም አዲስ የሆነ መንገድ ያመጡና ያሳያችኋል። ሲያወሯችሁ ታምኗችኋላችሁ፣ ገንዘባችሁን ትከፍላላችሁ ማለት ነውና እንዲህ አይነት ችግር ውስጥ መግባት አስፈላጊ ስላልሆነ ተጠንቀቁ ነው። ይሄን ስላችሁ ግን ሁሉም ድርጅት አጭበርባሪ ነው ማለት ሳይሆን በትክክል ሕግና ደንቡን ጠብቀው ለህዝቡ የሚጠቅሙና የሚጠቅሙ ነገሮችን ብቻ በማምጣት የሚሰሩ ደግሞ ጥሩ የሆኑ ድርጅቶች አሉ። እነዚህን የኛ ስራ የመለየት ነገር ነው የሚሆነው ማለት ነው። ሌላው ነገር ደግሞ ታዋቂ ሰዎች፣ ቲክቶከሮች፣ በሚዲያ ላይ በጣም ተጽዕኖ ፈጣሪ የሆናችሁ ሰዎችም ጭምር የምትሰሯቸው ማስታወቂያዎች ምን ያህል ትክክለኛ እንደሆኑ ከየትኛው ድርጅት ጋር በሰራ መልካም ነው ብላችሁ አስቀድማችሁ ማጣራት፣ እነዚህ ድርጅቶች ከእስከዛሬ የነበራችሁ ባክግራውንድ ተአማኒነት ምን ይመስላል የሚለውን በደንብ አጥንታችሁ መግባት ይኖርባችኋል። ካልሆነ ትታለሉና ልክ እንደነዚህ እንደ ታዋቂ ሰዎቹ ሌላ ችግር በህይወታችሁ ላይ ይመጣል ማለት ነው። ከዚህ ቀደም በተለያዩ ጉዳዮች ላይ እስር ቤት ውስጥ የገቡ በማስታወቂያ ምክንያት ማለት ነው ታዋቂ ሰዎችን እየተመለከትን ነበር። ቲክቶከሮች፣ ሌሎችም ሰዎች ማለት ነው። እንዲህ አይነት ችግር ውስጥ ከመግባታችን በፊት ጥንቃቄ እናድርግ ለማለት ነው። ለማንኛውም አሁን በዚህ ሰዓት በጣም መነጋገሪያ የሆነው አርዕስት ይሄ ነው። እኛም መረጃዎቹን በቅደም ተከተል እንዲህ አቀርበንላችኋል። ቻናላችን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ደግሞ በሚቀጥለው በሌሎች መረጃዎች እንደገና እንገናኛለን። ጌታቸው በላይ እስካሁን ቆይታ አድርጌያለሁ ከእናንተ ጋር። ሰላም ቆዩልን።